እንዴ ሰላማት ሆናት እንዴት ነህ? ሰላም እንዴት ነህ? እባክህ ችግር ላይ ነን፣ እባክህ ድረስልን። ምንድነው እናንተ ደግሞ ችግር አትጨርሱም እንዴ? መቼም ከፈጣሪ በታች እናንተ ባለ ሀብቶች ናችሁ ያላችሁን። እሺ ምንድነው? ጓደኛችን ታሟል፣ እባክህ እንርዳው። ማን ነው የታመመው? ዳኒ እኮ ነው። ዳኒ አብሮ አደገ። ዳኒ ቀዮ? አዎ ሆስፒታል ነው ያለው። እባክህን የመዳን ተስፋ አለው እና መዋጮ እየሰበሰብን ነው። እባክህን እርዳን። እሺ ምን ያህል ብር ነው የሚያስፈልገው? ለሕክምናው 2 ሚሊዮን ብር ነው የጠየቀው። ግን ያው አንተ 100 ሺህ ያው በቀን ወጪ ስለሆነች እሷን ነገር ቀልደኛ ነው። ግን ይኸውልህ እኔ ዳኒ አብሮ አደጌ እንደመሆኑ እንደ መልካም እንደ ቅን ልቦናዬም 500 ብር እረዳችኋል። ምን? አዎ 500 ብር። ይገርማል። እንደምትደነግጥ ገምቼ ነው። 500 ብር እረዳችኋል። ዳኒ እኮ ነው ናቲ። ዳኒ አብሮ አደገ። ለአንተ ጊዜ እንደዚህ ነው። ይኸውልህ አሁን ለማንኛውም ያልኩን 500 ብር ዝም ብለው ሰጥ። ይሄንንም የምሰጥህ የመዳን ተስፋ አለው ስላልክ ነው እንጂ ምን ያደርጋል ዝም ብሎ ብር መሰብሰብ። ሄሎ ምን ሞተ? ወይኔ ወንድሜ፣ ወይኔ ዳኒ ወንድሜ፣ ሳልደርስልህ ዳኒ ሞተ። ወይኔ ዳኒ ሳልደርስለት ወይኔ ዳኒ፣ ወይኔ ነበር በቃ እያወጣው ነበርኩ። ዳኒ የመዳን ተስፋውን አጨለምንበት። ወይኔ ለሕክምና አዋጡ ብዬ ሳልጨርስ ደግሞ ለቀብር አዋጡልን ነው። አይዞህ በቃ አይዞህ፣ አታላዝን በቃ። ወይኔ ዳኒ በቃ ልደርስለት አብሮ አደጌ። እሺ በቃ አሁን የቀብር ስንት ብር ድረስ ነው ወጪ የሚኖርብን? ኧረ ብዙ ነው። ስንት የሬሳ ሳጥን አለ ወደ 60 ምናምን ሺህ ብር፣ ቆፋሪ አለ፣ የመኪና አለ፣ ምግብ አለ። ስንት 100 ሺህ ብር አይጠጋም ብለን ከዳኒ ህይወት ይበልጣል። ተራ እኮ ነው፣ ገንዘብ እኮ ተራ ነገር ነው። እሺ ለማንኛውም በቃ ወደ 200 ሺህ ያልከኝ በቃ 200 ሺህ እኔ እሰጣለሁ። አንተ ዝም ብለህ ለወዳጅ ዘመዶቹ ለቤተሰቦቹ ንገራቸው። ናቲ ከቨር አድርጓል፣ ይሄን ሸፍኗል በላቸው። አካውንትህን አምጣ፣ ትራንስፈር አድርግልሃለሁ። በጣም ነው የማመሰግነው። አንተ ከዳኒና ቻው። እኔ የምለው ቅድም ለሕክምና አዋጣ ስትባል 500 ብር ነው የምሰጠው ብለህ እንዴት ይሄንን ሻልክ? መቅበር ባህላችን። አዎ ስንሞት ውድ ነን። ሄሎ